ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. يقول الله جل وعلا كبر قوله الله سبحانه وتعالى يا قوم ادخلوا الأرض المقدسة التي كتب الله لكم. الله سبحانه وتعالى من الآن نبي الله موسى مالك يا قوم ህዝቦች ሆይ አለ ሙሳ ادخلوا الأرض المقدسة የተከበረችዋን ሀገር ግቡ ምድር ግቡ አላቸው። التي كتب الله لكم الله سبحانه وتعالى ለእናንተ የወሰናትን የጻፋትን ምድር ግቡ አላቸው። ولا ترتدوا አትመለሱ على أدباركم የኋልዮሽ አትመለሱ እባካችሁ አላቸው። فتنقلبوا خاسرين ከሳሪያን ሆናችሁ ትመለሳላችሁና እባካችሁ የኋልዮሽ አትመለሱ፣ አትፍሩ፣ ወደፊት ግፉበት አላቸው። ማን ማለት ነው? ነቢዩላህ ሙሳ አለይሂ ሰላም። ያ ቀውም ህዝቦች ሆይ የሚለው ይህ ጥሪ ሁለት አይነት መልእክት አለው ይላሉ አህለል ዒልም። ኢስቲድላህ ነው። አንድ እናንተ ያ ቀውም ህዝቦች፣ እናንተ ሰዎች ሆይ እንደው ሞኞች ናችሁ የሚለውን ጥሪ ነው የሚያስገው። እናንተ ፉላዎች እንደው ምንም አይገባለው ተፈጥሯል ሸይ ምንም ነገር ነቅ አይደሉምና ለዛ ነው አንድ ያቀው ወይንም ደግሞ ሲያጣፋ ህዝቦች ሆይ ከሌሎች ህዝቦች ለይቶ ያቀው እናንተ የኔ ህዝቦች ሆይ አለሙ ሁለቱንም ያስይዛሉ። ያቀው ህዝቦች ሆይ አላቸው። ማን ማለት ነው? ሙሳ አለይሂ ሰላም። እናንተ ህዝቦች ሆይ ወድኹሉል አርض ምድርን ግቡ አልሙቀደሳ ያችን የተቀደሰች የተባረከችን ምድር ግቡ አላቸው። የተቀደሰችዋ ምድር ማናት? አይል ሙጠሃራ የጸዳችዋን ሀገር የጸዳችዋን ምድር የተከበረችዋን ከተማ ያችን ከተማ ያችን ሀገር ግቡ አላቸው። ማን ምንድነው? አልሙቀደሳ አይል ሙጠሃራ ምን አድረኒ ሽርክ ከሽርክ ኮተት የጸዳች ማለት ነው። لأنها ቀርየቱ አው በለዱ አልአንቢያ የነቢያት ሀገር ስለሆነች ማናት ይላሉ አንዳንድ ጦር ነው፣ አንዳንዶቹ ቤተል መቅዲስ፣ ሌሎቹ ደግሞ አሪሃ እያሉ ይናገራሉ። ነገር ግን አሪሃ የምትባለው ከግብጽ ወደ ቤተል መቅዲስ እየሄዱ ስለሆነ በመንገዳቸው ላይ አይደለችም ይላሉ ፈሲሮች መልሱትና ያን ነገር ግን አሻም የሚለው ይተካል። አሻም የሚለው ሁሉንም ይተካል። ኡርቁል الارض المقدسه የተከበረችዋን ሀገር ግቡ ማለት ያኒ አሻም ሻምን ማለት ነው። ሻምን ምድር ግቡ ማለት ነው። ሻም ሙጠሃራ ማለት እንደው ምንድነው? አልሙጠሃራ ማለት ከሽርክ የጸዳች ሀገር ማለት ነው። ለምን? የነብያቶች ሀገር ማለት ከሽርክ የጸዳች ናት። አላህ Subhanahu Wa Ta'ala በዛ ጊዜ አርض المقدسه ብሏል። አርض المقدسه ብሏል። ምናልባትም በአሁኑ ሰዓት ያለው የተለያዩ የሽርክ አካላቶች ቢወርሷትም ቢመለከቷትም ሊገቡባትም ማለት አርضል ሙቀደሳ ሻም የሚለው የዑም ፍልስጤን፣ ሉብናን፣ ኡርዱን እነዚህን ያካትታል። ሲሪያ፣ ሱሪያ፣ ፍልስጤን፣ ሉብናን፣ ኡርዱን ጎረቤት ሀገሮች ናቸው። ብዙዎቹ ለእስራኤል አዋሳኝ ናቸው። ፍልስጤን የታወቀ ነው። ሲሪያ በጆላን ተራራ በኩል ታዋስናል። ማዛር ሸርዓ የሚባለው ደግሞ የሊባኖስ የምትገናኙበት ኡርዱን የኡርዱን ወንዝ አለ እስራኤልንና ኡርዱንን የሚያገናኝ ዮርዳኖስ ማለት ነው። ሊባኖስ፣ ዮርዳኖስ፣ ሲሪያ፣ ፓላስታይን እያሉ የሚናገሩት በዚህ በኩል እናጋለን እንዳለ የእስራኤል ታዋስናቸው እነዚህ ሀገሮችና ቤተል መቅደስን ጨምሮ ማለት ነው። እነዚህ ምን ይባላሉ? አርضል ሙቀደስ። ከየት እየመጡ ነው? ሙሳ ወቀውሙ ከግብጽ እየመጡ ከሚስ ሚን ቀበጥ ፍርዓውን ከፊርዓውን ጡንቻ አላህ Subhanahu Wa Ta'ala በሙሳ አማካኝነት ሰበብ አድርጎላቸው ያ ሁሉ ተአምር ተፈጥሮ ባህር ተሰንጥቆላቸው ተሻግረው እንግዲህ ኡድኹሉ አላቸው ሙሳ አለይሂ ሰላም
እጅግ በጣም የሚገርሙ ናቸው ሰዎች እና ኡድኹሉ አልአርض አልሙቀደሳ የተከበረችዋን ከተማ ሀገር ግቡ አላቸው አለዚ ከተበላሁ ለኩም አላህ ለእናንተ የጻፋትን ከተማ ግቡ አላቸው አላህ ለእናንተ የጻፋትን ከተማ እንግዲህ ስትመለከተው በኑ እስራኤሎች የኛ ሀገር ናት ለአን አላህ ከተበሃ ለና ለኛ ጽፏታልና ብለው ይች መረጃ የሚያደርጉበት አጋጣሚ ሀገራችን ፓለስታይኖች ውጡልን አንወጣም ራሳችሁ ውጡ ለምን በታሪክ ደረጃ ስናይ እኮ ከሙሴ ጋር ወረስናት የበኑ እስራኤሎች የያዕቁብ ሀገር ናት የያዕቁብ ልጆች የልጅ ልጆች ነን ይላል የእስራኤል ልጆች ናቸው በኑ እስራኤሎች አሁን እኛ በኑ እስራኤል ነን ብለው ነው የሚመጡት በኑ እስራኤል ብለው ነው አይደል የሚመጡት ነናው ይላል ግማሹ ከአርጀንቲና የመጣል ግማሹ ከስፔን የመጣል ግማሹ ከፖላንድ የመጣል አይደል እንደምናውቀው ከዚህ ደግሞ ፓላሻ ከጎንደርና ከጎጃም አይሁድን እንያሉ ማለት ነው እነዚህ ናቸው ጥርቅሞች ናቸው ነገር ግን አላህ Subhanahu Wa Ta'ala ያስቀመጠበት ነገር አለ ለኛ የጻፋት ብለው ይናገራል አላህ Subhanahu Wa Ta'ala ወለቀድ ከተብና في الزبور من بعد الذكر أن الأرض يرثها عبادي الصالحون الله سبحانه وتعالى ولقد كتبنا في الزبور بمصحف صفنا ይላል الله سبحانه وتعالى من بعد الذكر كلوح المحفوظ በኋላ ጽፈናል እምን ላይ ኪታቦች ላይ ምን ብለን أن الأرض ምድርን የሪቱሃ عبادي الصالحون ደጋግባሮች ይወርሷታል ብለን ጽፈናል ደጋግባር ምድርን ማንኛውንም ምድር الأرض المعرفة ካለ ደግሞ ያችን ምድር የፋን ማለት ነው أرض المقدسة ይወርሳታል ለነማን أن الأرض يرثها عبادي الصالحون ይችን ነው የምንሰጣቸው الذي كتب الله لكم ለእናንተ የጻፋትን ከተማ ግቡ ተብለዋል ለእናንተ የጻፋትን ሲሉ እስካሁን ድረስ ለኛ የጻፋት ይላል ይችን መረጃ እንሰጣቸው ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون ደጋግባሮቼ ይወርሷታል ይችን ከተማ ይችን ምድር ይችን ሀገር ነው አንቱም ለስቱም بعباد الله الصالحين እናንተ ደጋግ የአላህ ባሮች አይደላችሁ ስለዚህ ተመለሱ ታሪክ አይዛችሁ እንላችሁ ለዚህም ነው ሁለት አይነት አለ ይችን ሀገር ይችን የተከበረች ምድር ምናልባት ቀደርያን ሊቆጣጠሯት ይችላል አማ ሸርዕያን فليست أرضه በሸሪዓት በታሪክ አቋያ በሸሪዓት በጥቅስ ከሄድ አገራቸው አይደለም የሰው ድንበር ሰው ነው የገቡት ብዙ ነገር ዙልምን በደልን እየፈጸሙ ነው ለይሰት አርዶ አይደለም አማ ቀደርያን በቀደር አቋያ እስካሁን ድረስ አላህ ይወሰንላቸው እየኖሩ ይሄ ቀደር ኑሮ የውርስ አይደለም ተጓባላ ሸሪዓ ፈቅዶላቸው ሳይሆን በቀደር እኮ በቀደር ምናልባት በቀደር ተቆጣጥረዋል አዎ አላህ ያው እስካላቸው ድረስ هذه ليست بلدتكم وستكون أرض هلاككم የመውደሚያችሁ የመጥፊያችሁ ማዕከል ተሆነ ከየትም እየተጠራቀሙ ነው ይጠፋሉ ይወድማሉ እዚህ ላይ ምድራበኝ أن الأرض يرثها عبادي الصالحون ብሏል الله سبحانه وتعالى ይህን ሀገር ምርጥ ባሮች እንቁ ባሮች ደጋግ ባሮች ይወርሷታል ብሎ ነበር ምን አርፈን ሙቀደስ ይወርሳታል ብሏል አዎ አሁን ያለው ምን ይሄ ስንመለከት ምናልባትም እኛ ሙስሊሞች ተዋግደን አናሸንፋቸውም ለምን ለተቲ ሸሪዓ ላይ ውድቀት አትችላቸው ምክንያቱም መጀመሪያ የተቅዋ ውድድር የአቂዳ ውድድር የሱና ውድድር በአቂዳ ከበለጥናቸው በዲን ከበለጥናቸው እናሸንፋቸዋል በቁጥርና በትጥቅ ይበልጥ ተቅዋ ከሌለን ግን ውድድሩ የቁጥር ይሆን ለዚህም ነው ሃይመኑ አላ ሀዲያ ይች ምድር ተቆጣጥሯል የአረብ እስራኤል ጦርነት የሚባል ዘመቻ ነበረ ማዕሉም የታወቀ ነው በታሪክ ደረጃ ስናይ ማለት የስድስቱ ቀን ጦርነት የምታውቁ ከሆነ እዚህ ላይ ኢብኑ ዑሰይሚን የገቡበት ስለሆነ ያችን ነጥብ ነው የምነግራችሁ ተፍሲራቸው ላይ የገቡበት ስለሆነ ምን አሉ ይህችን ከተማ ብንመለከት ይህችን ሀገር ብንመለከት እስራኤላውያን ተቆጣጥረዋል የስድስቱ ቀን ጦርነት የሚታወቅ በስድስት ቀን ሰባት ሀገራት እነ ኢራቅን ጨምሮ እነ ዮርዳኖስ ሊባኖስ ግብጽ ባህራይን ኳታር ኩዌት እነዚህ ሁሉ ተሰባስበው አንድ ላይ ጦር አዝምተው አልቻሉም በስድስት ቀን በታተናቸው አጭሩ ጦርነት በታሪክ ደረጃ የሚያክል ሰፊ ጦርነት ተደረገ ዶጋ መዲና በረሃ ውስጥ ተሰራጨ لماذا ለምን ሀታ ራሱ አይሁዶች ሲዋጉ ለአይሁድ ህዝብ ነው የተዋጉ ሙስሊሞች የዛን ጊዜ ግን ይሄ አረብ ጦር ሲዋጋ
من أجل العروبة ليس من أجل الإسلام لا عقيدة للمسلم لجعلتم عرب مدر لا من تسار الله شنو مسلمون مدر لا لذي عندهم راسوا أجل أهون راسوا من يرانو كالقرضاء أئمة ومشايخ الإخوانيين من دون ليست عداوتنا عقدية አይደለም የኛ ጠብ የአቂዳ ሳይሆን ጠባችን ምንድነው የድንበር ነው ከአይሁድ ጋር ያለን ጠብ የምን ጠብ የአቂዳ ይሄ ነው መልሱ ኢንሻአላህ ግን الارض المقدسه መተመለከተ يا قوم ህዝቦች ادخلوا الارض المقدسه የተከበረችዋን ምድር ወረሱ ግቡባት التي كتب الله لكم ያችን ለእናንተ የጻፋትን ቢሻራኩም አይደለም ለእናንተ የጻፋትን ባይሆን ተናገር ያለው ይህችን ይዘው ቢያስቱ ያንኛውን አንቀጽ እናመጣለን ነቃ ብለስም አይደለም الذي كتب الله لكم ولا ترتدوا أتملسوا على أدباركم يهاليوت بعدما كنتم مقبلين على القتال لطورنا الزبجو هناك وجدت مجسس تجمراتوا وعلا عندنا يهاليوش أتملسوا ولا ترتدوا على أدباركم يهاليوش أتملسوا بوقوا كافيوش أتملسوا توابوا قبوبة أصدقوا أبشر قبوا نوفوا علاكم يبدي قربوا من العالم موسى عليه السلام قاتلوا ثم ارسلوا አይደለም ያለው ግቡና ያለው እንደው ነፃ ምንም ነገር እንደሌለ እንደቃጥላችሁ ግቡ አገራችሁ ያላችሁ የሚገርም ይሄ ራሱ ቢሻል ሁለተኛ ቀላል ነው እዛው ውስጥ ያሉት ሰዎች አይችሏችሁም በደንብ ጥፋችሁ መግባት ትችላላችሁ የሚል መልእክት አለበት እነዚህ ሁለቱ ራሱ ቢሻል አንደኛ الذي كتب الله لكم ለእናንተ የጻፋት ስለዚህ ትገባላችሁ ለምን አያም ነው ይህ ቢሻል ነው ሁለተኛ ኡድኹሉ ነው የተባሉ ተጋደሉና ግቡ አይደለም እንኳን ራሱ እንደው ከገለጽ አቋያት እንደው ተዋግተው እንኳን ይገቡ ግዴታ ጦርነቱ እንደ ጦርነት አይቆጠርም በቀላሉ ደርመስ አድርገው መግባት ብቻ ሰው በነዚህ ولا ترتدوا أتملسوا على أدباركم يهاليوش أتملسوا فتنقلبوا خاسرين كساريان تهون الله جهنم يلان ጌታችን አላህ Subhanahu Wa Ta'ala ማለት ነው እንግዲህ የነዚህ ሰዎች ለየት ያለ አካሄድ በጣም የሚገርመው ሂደታቸውን ስትመለከቱትና ስትቃኙት አጃኢብ ነው የምታገኙበት እዚህ ገለጻ ላይ ማለት ነው ኢንሻአላህ ወደፊትም የምናየው ይሆናል እሺ ምን አሉት ግቡ አትፍሩ ያችን ለእናንተ የተጻፈችዋን ሀገር ውረሱ ተቆጣጠሩ ሀያ ግቡ ሲላቸው ምን ብለው መለሱ قالوا يا موسى هويا إن فيها ذك أرض المقدسة ذك ሀገር ውስጥ قوما ሰዎቻል جبارين ገናና አምባገነን የሆኑ ሀያላን ሰዎች አሉበት ወኢና እኛ ለነድኹላህ ፈጽሞ አንገባለን حتى يخرجوا منها ከዚች ከተማ ምናልባትም እስከሚወጡ እነሱ እስከሚወጡ فإن يخرجوا ከወጡ ምን አለ እንደው ምን አለ ከወጡ فإنا داخلون እኛ በእውነቱ እንገባለን قالوا يا موسى يا نبي الله يا رسول الله هذا من الجفاء راس مالك مسلم ملك يا موسى በተለይ ነብዩ አላህ Subhanahu Wa Ta'ala የነገረን ነገር አለ ተጃሉ ዱዓ الرسول يتدعى بعضكم بعض ጥሪው ምናልባትም ያ መሐመድ የሚለው ከጥሪ አኳያ አንድ ወይስ ጥሪ ያደርግላችሁ ይሄን አድርጉ ሲላችሁ ብንመጣም ባንመጣም ችግር የለም እንደበላችሁ እንደ ጓደኞቻችሁ እንዳታዩት የሱ ጥሪ ግዳጅ ነው በሚለው ሁለት አይነት ተፍሲር አለ ለማንኛውም ግን ያ ሙሳ የሚል ነገር ቃል አድርገው ነው ሲናገሩ ያ ሙሳ ሆይ ተመልከቱ እነዚህ ሀቆሙ ጀባሪ እዚች ሀገር ውስጥ በጣም አምባገነንና ልዕለ ኃያል የሆኑ ሰዎች አሉባት ልዕለ ኃያላን ህዝቦች አስቸጋሪ ህዝቦች አሉባት እዚች ከተማ ውስጥ ምን ማለት ነው ምን ማለት ነው ፍርሃት እኮ ነው መንቦቆ እኮ ነው እዚች ሀገር ውስጥ አሉ ምን አሉ እነ ፊሃ እዚች ግቡ አልክብን አልአፍضل ሙቀደሳው ቀውመን ሰዎች ጀባሪን ገናናዎች ማለት ገናና ሰዎች ጡንቸኛ ሰዎች አሉ ምንድነው ጀባር ማለት አቁያ
እና ዘውል አጅሳም ከቢራ ትልልቅ ግዙፍ የሆነ ሰውነት ያላቸው ገናና ጉልበተኛ ሰዎች አሉ። ላነስተው አንቃት እነሱ መዋጋት አንችልም። ሙሳ ተው ይሄን እንኳን ምን ሰዎች አሉ ጀባር ከዚህም የተያዘ ነቅሉን ጀባር ይባላል። ነቅሉን ጀባር ለነፋል ጀባራ العاليه قويه ማለት ነው። ጠንካራ የቴምር ግንድ ምን ይባላል? ነቅላ ጀባራ ተባለ። ጀባር ስለዚህ ጀባር ማለት ነው አምባገነን ገናና ለኃያል ኃይለኛ ጭንቸኛ የማይቻል ማንም የማይቋቋሙ የሚለውን ያስይዛል። እነ ፊሃ ቀውመን ጀባሪን ለማንኛውም ተንቦርብቀው ነው ወገብቱ ወኢና እኛ ለንድኹለሃ ተመዘቡ ወኢና ራሱ የዓረፍተ ነገር አጠቃቀሙ የሚገርም ስልት አለው። የዓረብያ የነህው ሰዋሰው ለሚቀምስ ወኢና እኛ በእርግጡ ለንድኹለሃ በፍጹም አንገባም ሐታ የኹሩጁ እስከሚወጡ ድረስ በፍጹም አንገባም። ሰማችሁ? ሐታ የኹሩጁ ሚንሃ ከዚች ሀገር እስከሚወጡ ድረስ እነዚህ ለላህያ እነዚህ አምባገነኖች እስከሚወጡ ድረስ በፍጹም አንገባም። እንዴ እኮ ነው አንገባም ገብተው አንገባም ተወን ለማዕናው እኮ እንደውም ቀጠሉና የሙላሃነታቸው በድል ምንተፋሃን ምናም فإن يخرجوا من الباطل ከወጡ من هذه الأرض المقدسة ከዚህ ከተባረከች እና ታላቅ ከሆነች ሀገር ለቀው ከወጡ فإن داخلون አይቀሬ ነው እኛ ገቢዎች ነን እኛ ገቢዎች ተባባና የሚገርመው ዘላይ አህሉ العلم فإن يخرجوا فإذا خرجوا قال ሲወጡ መውጣታቸው አይቀርምና የለም እንደዛ فإن يخرجوا إن شرطيانا إذا ምን ይሆናል? ምናልባትም ወደፊት ያለው ይከተላል። إذا خرج أخرج أو إذا خرجت أخرج ስትወጣ ወጣለሁ ትወጣለህ ማለት إن تخرج ብትወጣ ምናልባትም ከወጣህ ነው ይሄን በኢን ይቻላል። ራሱ ሲናገሩ በሸክ ነው የተናገሩ فإن يخرج منها ምናልባትም ከወጡ ከየት ነው ምናልባትም የሚከረከሩት? إن شرط የሆነው ነገር حاصل أو غير حاصل ለሁለቱም ይሆን እንደው مستحيل የሚሆንበት لئن أشركت لا يحبطن عملك لئن أشركت إن ያለው ምንድነው? ሸርጥያ ይከተታል አይከዝ مستحيل ለሆነ ነገር ራሱ ተገባ። ስለዚህ ይሄንን እነሱ በጣም በሚገርም ሁኔታ ነው የተጠቀሙት ለራሳቸው ለፍርሃት ወይንም ደግሞ ነገሩን ለመቃወምና ላለመቀበል ውስጣቸው የበቀለባቸው ነው። فإن يخرجوا ምን ብለን ነው የምንፈስረው? فإن يخرجوا من الله من كتاب قل إن كان للرحمن ولد فأنا أول العباد دينه مستحيل هنا من لا يتجاوز. قالوا يا موسى أنت موسى إن فيها قوما جبارين ما لفعتهم هذا يدل على جبنهم وخورهم بقوة أكثر مهناتهم يتقومان فربت أنا إلي مهلنا سوت سابلنا فيقرب موسى يهم أقرباتهم دين فرين نفاتهم وعلى ضعف عزيمتهم بل وعدم عزيمتهم من قرات الناس من الله تشعر بها أستطيع وإنا لن ندخلها حتى منها فإن يخرجوا من الباطل كوتوا فإذا خرجوا سيوفوا قبلنا الأرلنا من الباطل كوتوا فإنا داخلون قبيوتنا فإنا داخلون إنا بلو بتكيب يتنبه سوين ده ما ننقض فيه أنكر ميزان أنكر ميزان فإنا بأرقط من ينقبل لنكم إنا متفقوا إنا واقع لكونا فإنا تحكد هذا قول الشريعة يهد أنا فرصة نجمع نعتنا فاسمع منها إذا لم يكن جاءها لا شيء هذا لم يدل على ثقافتنا جلوس ناس الترك قبله من الله الترك قبله ختموا الملك وصوته حتى التراتر وإنا داخلون يا جميلا ما رضا يجبان كيف نسل بيت عن كلام እዚህ ነው በጣም ከባድ የሆነ ነገር ነው እና ለማንኛውም ስንመለከት እኛ እንገባማሉ ቆመን ጀባርን በተመለከተ የሚመጡ ብዙ እስራኤልያት ቂሳዎች አሉ። እዚህ ላይ በጣም ከበድ የሚል አረፍተ ነገር ይጠቀማል። የሚያስጠላ ማለት ነው።
ምን ይላሉ መሰላችሁ? እኔ መውዱዓት ለምሳሌ ላይ የሚናገሩት ምናልባትም በጣም ገርሞኝ መጃሊሱ ሱንኒያ መጃሊሱ ሱንኒያ መጃሊሱ ሱንኒያ የሚባል ኪታብ ነበር። እንደ የሀገር መስቃልቾች ናቸው ብዙ ጊዜ ሞት ነው አደረሱ ይዘንዳል ተንቢሁል ጋፊሊን ይባላል። ንዛን ሰለ ሐዲስ ይሄ ከዚህ ወጣ ከዚህ ገባ ቂሷ ይነገራል። ከዛም በኋላ ጀነት ገባ እንተናና እንተና በህልም ተገናኝተው እንዴት ነው አለው ገባሁኝ አለው በቃ እኔ እመጣለሁ ማለት ነው ችግር የለም ያዘገጃጀሁ እየጠበቅኩ ነው ምን ብለን ብዙ ቂሷ ነው ወዳጅ እና ዑጅብ ይባላል። ሰምታችሁ ከሆነ ዑጅብ የሚባለው ሰው አንዱ የነሱ መሪ ነው። ከነሱ ውስጥ አንዱ ስንት ነው ምናምን 3333 ክንድ ነው እርዝም 3333 በሌላ ላይ ደግሞ የተማሩት አለ ያው እንደዚህ ወንጀል ሲሰማየ ፀሐይ ላይ አሳይተሻል ይሄን ታጥቋል እኮ በአረብኛ ነው ኪታብ ተብሎ ማለት ነው። በኪታብ የታገኘ የሆነ ያሳቀ አንዳች የሚባለው ያለ 12000 ብር አለ እና ይሄ ከነሱ እንትን እንደውም አንዳንዶቹ ደግሞ ሙሳ 10 ክንድ ናቸው ይላል። ቅጽበት ዘንጋቸው 10 ክንድ 10 ክንድ ዘለሉና ቁርጭምጭሚት ከዛ ወደቀ። ይሄ በጣም ይገርም ወሬ አይደለም። መውዱዓት ምን ከዚራ ነው ይሄ መውዱዓት ይሄን ብለው ማለት እንደዛ አይነት እዚህ ላይ የሚፈስሩ ጀባርን ሲፈስሩ ይሄ ቂሷ ሲነግሩ ጉድ ነው የምትለው ሰው ላይ ሲያፈሱት አው አስተሐቀመኝ ማለት ባለ ልጅ እና አንደኛ ደግሞ ምን ይላሉ እንደዚሁ ሙሳ ሰላም ያው 40 ክንድ ናቸው ይላል ዘንጋቸው 40 ክንድ 40 ክንድ ዘሎ ገና ቁርጭምጭም ይሄንን ይላል። ሌሎች ደግሞ በጡፋን ጊዜም ነበር ይላል በኖህ ውሃ ማጥፋት ጉልበቱ እንኳን ደረሰ الله ደግሞ لا تدر على الأرض من الكافرين ديارا تقول فخرج من كافر ብሎ ምንድነው እሱ ተርፏል። በጣም የሚቀረን ነገር እንደውም አንደመቱት ወደቀና እና የለ መሸጋገሪያ ይሄ አስተሐቀመኝ ነው። ሳዊ አገር ቤት ሲፈሰር የሚፈሰር ተፍሲር ይሄንን እንደው ሊጽፉት ነው ለምን صحيحين ላይ ቡኻሪ ሙስሊም ላይ የተዘገባል። ነብዩ አለይሂ ሰላቱ ወሰላም قال ان الله تعالى خلق ادم الله سبحانه وتعالى ادمن ፈጠረ وطوله 60 ذراع ومتو 60 ክንድ ثم لم يزل الخلق ينقص حتى الآن ከዛም በኋላ የሰው ልጅ ቁመት እየቀነሰ እስካሁን ድረስ ከመቀነስ አልተወጣም። ከዚህም እያነሰ ይሄዳል ማለት ነው። አደም ተሳከለ ነበር እያነሰ መጥቶ አሁን 2 ክንድ ደርሷል። እንግዲህ ወደ 1 ክንድ ይወርዳል። እየቀነሰ ነው የሚመጣው። ከዛ ሐዲስ ለምን ነው መፍሁሙ ከሰልሳ ነው የሚጀምረው እየቀነሰ ነው የመጣው። ይሄ በኔ አደም ነው ካሉ 363 ክንድ እንደታደረ መቶ 20 ክንድ በሉት 70 ክንድ በሉት 80 ክንድ በሉት ከሐዲስ ጋር ተማቲካሊ ይጋጫል። ሷሂህ ነው ያለው። ስለዚህ ያን ልቀበለው በምን የሚሄድ አይደለም። ጀባሩን ሲፈስሩ ይሄንን ያመጣሉና ነው እንደውም የሚሉት አላቸው ሚነል መውዱዓት ያጋጣሚ ሲስተሙ ይሄ ማለት እንደለካ እንዳት ለማስጠንቀቅ ነው የምነግራቸው። እንደውም ሙሳ አለይሂ ሰላም 12 ሰዎችን መረጡና ነዩሽዕ ኢብኑ ኑን እንዲሁም ካሌብ የሚባል ሙሳ አለ ይላሉ ሲናገሩ መረጠና ላካቸው። እንዴት እስኪ አርዱል ሙቀደሳ ውስጥ አሉ የሚባሉትን እነዚህ ጀባር የሚባሉትን ሰዎች ምን አይነት ናቸው? እስኪ እንደው ሁኔታቸውን አጣሩና ምን ብሎ ላክ። እሺ ብለው 12 ሰዎች ገቡ። ልክ ሲሄዱ ተመር እንትን አታክልት ውስጥ ገቡ። አታክልት ውስጥ ሲገቡ የአታክልቱ ባለቤት ሲያቸው ቁጭ ብለዋል። 12ቱን ማነሳና ያቂሷል።
የሚገርመው አለ አንተ ይሄን መስዋዕት ይሄ ተንቢህ መደረግ ያለ ከተንቢህ አቆራጭ ነው።